ቅዱስ ያሬድ ከመነሳቱ አስቀድሞ ዜማ መኖሩ ይታወቃል። ይሁን እንጂ ከቅዱስ ያሬድ ዜማ ጋር ምንም አይነት ተመሳሳይነት አልነበረውም። የቅዱስ ያሬድ ዜማ ከዚህ የደረሰው አንዳንድ የጥፋት መልእክተኞች ከፍተኛ ጉዳት ካደረሱበት በኋላ ነው። በተለይም በ9ኛው መቶ ክፍለ ዘመን በዮዲት ጉዲት፣ በ16ኛው መቶ ክፍለ ዘመን በገራሚ ወረራ በደረሰው የቤተክርስቲያን ስደት የድጓ ዜማ ከመዳከም አልፎ ወደ መጥፋት ተቃርቦ ስለነበር ሐዊራ ሳዊራን ወይም ሰንድሮስን አስተማረ። ሰንድሮስ በልዳዶስን አስተማረ። በልዳዶስ ኬፋን አስተማረ። ኬፋ ገብሩን አስተማረ። ገብሩ አባ ጌራን አስተማረ። አባ ጌራ አባ ጊዮርጊስን አስተማረ። አባ ጊዮርጊስ ልሳነ እፍረትን አስተማረ ይላል። እንግዲህ ይሄ ቅድመ ቤተልሔም የነበረውን ነው ማለት ነው የምናነሳው። ሐረገ ትውልድ በምናይበት ጊዜ የቁጥር አለመመጣጠንና የሐረግ ፍልሰት የሚታይባቸው ቦታዎች አሉ። ይህም የሆነበት ምክንያት አንደኛ የመምህራኑ የማስተማር ዕድሜ እኩል አለመሆኑ፣ አንዱ ረዘም ያለ አንዱ አጠር ያለ ሊያስተምር ይችላልና በዛ የተነሳ ነው። ያ አቆጣጠር የሚያከትተው በቦታው እየተተኩ ያስተማሩ ምስክር መምህራንን ብቻ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልን ክቡራን ሊቃውንት፣ ካህናት፣ ዲያቆናት፣ ምእመናት ሁላችሁም የእግዚአብሔር ቤተሰቦች እንደምንሰነበታችሁ። ዛሬ እንደ እግዚአብሔር ፈቃድ ስለ ምስክር እንነጋገራለን። ምስክር ሲባል በቤተክርስቲያናችን የእውቀት ደረጃ የመጨረሻው ማስመስከር ይባላል። ማስመስከር ማለት ምን ማለት ነው? አንድ ሰው ለራሱ ያክል የሚበቃውን ትምህርት ከተማረ በኋላ በአንደኛው ትምህርት የበለጠ ጠንክር አድርጎ ይማርና በዛው በራሱ ያስመሰክራል ማለት ነው። ወደ ዘመናዊ ስናመጣው አንድ ሰው 12ኛ ክፍል ካጠናቀቀ በኋላ በመረጠው ትምህርት ገብቶ ኮሌጅ ገብቶ ይመረቃል እንደማለት ነው የሚሆነው ማለት ነው። እና በእኛ ቤተክርስቲያን አንድ ሰው ከማስመስከሩ በፊት ምን ማወቅ አለበት የሚለውን ለማንሳት ያክል ያው የአገልግሎት ደረጃዎቹ በክህነት ደረጃ ያሉትን ለማንሳት ያክል ዲቁና፣ ቅስና፣ ከዛ በኋላ ጵጵስና ናቸው የክህነት ደረጃዎቹ። ስለዚህ አንድ ሰው ለዲቁና የሚያበቃውን ትምህርት ሊማር ይችላል፣ ለቅስና የሚያበቃውን ትምህርት ሊማር ይችላል። ከዛ በኋላ ካለፈ ግን ለመምህርነት የሚያበቃውን በእውቀት ደረጃ ማለት ነው። ወደ መምህርነቱ እንግዲህ ማስመስከር የሚለው ከመምህራን ጋር የተያዘ ስለሆነ ለማስመስከር አንድ ሰው ምን መማር አለበት በትንሹ በራሱ ያክል ምን ማወቅ አለበት የሚባለውን ለማንሳት ያክል እንግዲህ ያው ንባብ የሁሉም ከታች ጀምሮ ያለው መጀመሪያ ስለሆነ ንባብ ከተማረ በኋላ ዜማ ይማራል። ዜማ ለራሱ ያክል የሚበቃውን ያክል እንደው በእኛ እንግዲህ በተለመደው ያክል ለመሄድ አንድ ሰው ለራሱ ያክል የሚበቃ ዜማ ተምሯል የሚባለው በሌሊቱ የዘወትር ምዕራፍን ያጠናቀቀ ከሆነ፣ በቀኑ ጾመ ድጓ ተምሮ ቢያንስ ከላልሶ ያወቀ ከሆነ ለራሱ ያክል ዜማ ያውቃል ተብሎ ይወሰዳል ማለት ነው። ከዛ በተጨማሪ ቅኔ ነው። ቅኔ ደግሞ በጣም የቤተክርስቲያናችን ቁልፍ የሆነ የእውቀት ደረጃ ነው። አንድ ሰው ወደ መምህርነት የሚያመራ ከሆነ የግድ ቅኔ ማወቅ አለበት ማለት ነው። ቅኔ ቢያንስ 2 ጊዜ መቀኘት ይኖርበታል ለራሱ ያክል ያውቃል የሚባል ሰው ማለት ነው። እንግዲህ ወደ መምህርነት የሚያመራ ከሆነ ቅኔው ቢያንስ 2 ጊዜ መቀኘት ይኖርበታል። ከዛ ቀጥሎ አቋቋም ነው። አቋቋም ደግሞ ለራሱ ያክል ያውቃል የሚባለው አንድ ደቀ መዝሙር ክብረ በዓልን፣ መዝሙርን፣ አርባዕትን እኒህን በደንብ አድርጎ ያወቀ ክብረ በዓልና ወርኃ በዓል፣ መዝሙር፣ አርባዕት እነዚህ የግድ ለአንድ ደቀ መዝሙር ወሳኝ የትምህርት ክፍሎች ናቸው በአቋቋም ደረጃ። እነዚህን ያወቀ ሰው ቢያንስ ለራሱ አቋቋም ያውቃል ይባላል። እንደገና ደግሞ ወደ መምህርነት የሚያመራ ሰው ከሆነ ዝማሬም መዋሥዕትም ለራሱ ያክል ማወቅ መማር ይኖርበታል። ቅዳሴም እንደዛው። እነዚህን ካጠናቀቀ በኋላ ግን በመረጠው ለሱ የኔ የተሻለ በዚህ ብማር የተሻለ ነው ብሎ በሚያስበው ትምህርት ላይ ትንሽ ገፋ አድርጎ ይማራል ማለት ነው። ገፋ አድርጎ ይማራል ማለት ለምሳሌ ያህል ቅኔ መምህር መሆን የሚፈልግ ከሆነ 2 ጊዜ ከተቀኘ በኋላ በደንብ አድርጎ አጥብቆ አገባቡን ሁሉም ቀጥሎ ከአስነጋሪነት ወደ ዘራፊነት፣ ከዘራፊነት ወደ መምህርነት የሚያደርሰውን ደረጃ ጠብቆ መጓዝ ይኖርበታል። ቢያንስ ከ2 ከ3 መምህራን በደንብ አድርጎ ቅኔውን ከናገባቡ መቀጠል ይኖርበታል ማለት ነው። ወደ ቅዳሴም ስንሄድ ቅዳሴውን 2-3 ጊዜ ዘርኮ በደንብ አድርጎ
መስተውቁ ዘይነግስ ዲቆን የሚባለውን በተለይ የሌሊት ትምህርት የሚባለውን በስነ ስርዓት አጠናቆ መያዝ ይኖርበታል። ከዛ በኋላ ወደ ራስ መስከሪያ ቦታ ይሄዳል ማለት ነው። ዝማሬውም እንደዛው እንግዲህ ዝማሬውም ቢያንስ 2-3 ጊዜ ዘድቆ አጠናቆ ባህሉን መዋሲቱን በራሱ በካሉ ይዞ የካል ትምህርት ነው የሚባለው መዋሲት ወደ ማስመስከሪያ ቦታ ይሄዳል። የድጓው ደግሞ ድጓውን ድሮ የተማረው ቢሆንም ጾመ ድጓውን መልሶ ይቀልስና ዘወትር ምዕራፉን ቀልሶ ጾመ ምዕራፉን ተምሮ 2-3 ጊዜ ከራርሶ ድጓውንም ቢያንስ 2 ጊዜ ሲሆን ከዛ በላይ ዘድቆ ከታወቁ መምህራን ጠይቆ ወደ ማስመስከሪያ ቦታ ሊገባ ይችላል ማለት ነው። አቋቋም እንግዲህ በዚህ አሁን የሁሉም አንድ አይነት እየሆነ መጥቷል። ነገር ግን ድሮ በተክሌው ቅንዋትና አርያም የሚባለው ዝማሜ በትግሬ ጉባኤ ቤት ብቻ የሚሰጥ ነበር። አሁን ግን በጎንደርም ቅንዋትም የአርያሙም ወንበር እንደገቡ ሰምቻለሁ። ይሁንና አንድ ሰው ለራሱ የሚያወክል አቋቋም ከተማረ በኋላ እንደገና ከስር ጀምሮ ከልሶ በደንብ ዘርቆ ሙሉም ማለት ነው የሚጨመሩት ለምሳሌ እነ ማህተው እና አርያም ለሰባት አለቅ እነ ቅንዋት እነዚህም ሁሉ ቅኔ የግድ መጀመሪያውም ላይ አስፈላጊ ስለሆነ ቅኔውንም አቋቋም ማወቅ ይኖርበታል። መዋሥዕትም ዝማሬም የዚሁ የትምህርቱ አካላት ናቸው። እነዚህም ሁሉ በአጠቃላይ አጠናቆ ዘርቆ ከልሶ ነው ወደ ማስመስከሪያ ቤት የሚገባው ማለት ነው። የተክሌውም ሆነ የጎንደሬው። ከዚህ በተጨማሪ እንግዲህ የመጻሕፍት ትርጓሜ ጉባኤ ቤቶች ናቸው። እነሱንም ቢሆን አንድ ሰው የሐዲሳትም ከሆነ የብሉያትም ከሆነ ሊቃውንትም ከሆነ መጻሕፍተ መነኮሳትም ከሆነ በደንብ አድርጎ ተምሮ ካጠናቀቀ በኋላ ማደላደል ምስጢር ማደላደል ከሊቃውንት ከተለያዩ ሊቃውንት መጠየቅ ይጠበቅበታል። ከዛ በኋላ በወደደው በመረጠው የማስመስከር እድል ይኖረዋል ማለት ነው። እንግዲህ ይህን ሁሉ እንድናነሳ ያደረገን ምስክር ማለት ምን ማለት ነው፣ ማስመስከርስ ምንድን ነው የሚለውን እንደው የሰሞኑ መወያያ ርዕስ ሆኖ የመጣ ስለሆነ ይህንን እንደው ማጥራት ያስፈልጋል በሚል ነው ይህንን ያነሳሁት። እንደ አጠቃላይ በቤተ ክርስቲያን የሚሰጡትን ትምህርቶች በደንብ በአግባቡ ጠንቅቆ ተምሮ ተረድቶ ማስመስከርና ያንን ያስመሰከረበትን ጉባኤ ዘርብቶ ማስተማር የተለመደ የቤተክርስቲያናችን ባህል ነው። ያ እንደተጠበቀ ሆኖ አሁን ሰሞኑን አንዳንድ በሚዲያ ላይ የተዘዋወሩ የምናያቸው ነገሮች አሉና ከነሱ አንጻር ነው ይህን ሀሳብ የምሰጠው። ለምሳሌ ያህል የድጓ ምስክርን በተመለከተ ሰሞኑን ሰፊ የመወያያ ርዕስ ሆኖ ያየሁት ነውና የድጓ ምስክር እንግዲህ በአብራራዎት መሰረት ከሌሎቹ ትምህርት እንዳንዱ ሆኖ እንደዚህ በምስክር ደረጃ የሚሰጥበት ነው። ድጓን ለማስመስከር ቅድም እንደተናገርኩት ይህንን ትምህርት ማጠናቀቅ ይኖርበታል። ካጠናቀቀ በኋላ ወደ ምስክር ጉባኤ ቤቶች ይሄዳል ማለት ነው። የድጓ ምስክር የት ነው የሚለውን ለማየት እንግዲህ ያው በቀድሞ በነገስታቱ ጭምር በኋላ ግን ያው የነገስታቱ ከቤተክርስቲያን ጋር ያላቸው ግንኙነት እየጠበበ ሲመጣ ደግሞ በቅዱስ ሲኖዶሱ ደረጃ የምስክር ጉባኤ ቤቶች የሚታወቁ ናቸው። ለዛ መሰረት ተጠብቀው እስካሁን ድረስ ቀጥለዋል ማለት ይቻላል። ግን አንድ ሰው በተለይ ዜማ ነክ ነገር አሁን ዜማ የሆነውን የቤተክርስቲያናችን ድጓን፣ አቋቋምን፣ ዝማሬን፣ መዋሥዕትን፣ ቅዳሴን የመሳሰሉትን ለማስመስከር የተለያዩ ይዘቶች አሉት። አንድ ሰው አስመሰከረ ሲባል ምን ማለት እንደሆነ በደንብ አድርጎ እንደው በአግባቡ መረዳት ይገባል። ለምሳሌ እንደ ምሳሌ ላንሳውና አንድ ድጓ የሚያስመሰክር መምህር መጀመሪያ ከመምህሩ በሚገባ ጠንቅቆ ቀስሎ መጻሕፍቱ ጠቅላላ ድጓውን፣ ጾመ ድጓውን፣ ምዕራፉን ከዛው ከመምህሩ በተማረው መሰረት አርሞ ወደ ቤተልሔም ይሄዳል። እንግዲህ ካሁንም በዋናነት እንግዲህ ቤተልሔም ናት የድጓ ምስክር ሆና ያለችው። ወደ ቤተልሔም ይሄዳል ማለት ነው። ወደ ቤተልሔም ሲሄድ ያ እሱ ያረመውና የተማረውን ከሌላው ተምረው ከመጡት ጋራ ያመሳክራል። ያዙልኝ እንግዲህ ምስክር ማለት ነው ማለት እንደሆነ ምን ያደርጋል? የተማረውን ያረመውን መጽሐፉንም በቃል የያዘውንም በሌላ ክፍላተ አህጉር ወይም ክፍላተ ሀገር ተምረው ከሚመጡ ሊቃውንት ጋራ በአንድ ላይ ሆኖ እየቀጸለ መጽሐፉንም በቃል የያዘውንም ያመሳክራል። ስለዚህ ምን ይሆናል ማለት ነው? እነ የኔታ ገሌ እንደዚህ ይሉታል፣ እነ የኔታ ገሌ ደግሞ እንደዚህ ይሉታል፣ እኔ ደግሞ እንደዚህ ነው የተማርኩት እያለ ያንን እያገናዘበ በደንብ አድርጎ ዕውቀቱን ያሰፋበታል። ስለዚህ ምስክርነት መጀመሪያ ምንድነው? በቃል የተማረውንና
ያረመውን መጽሐፍ ከሌሎቹ በቃል ከተማሩና አርመው ከመጡ ጋር ማመሳከር አንድ። ሁለተኛ ደግሞ መምህሩ እዛ ቦታ የተቀመጡት አሉ። ከሳቸው ቤተልሔም ላይ የሚሰጠውን ዜማ ወይም ደግሞ የቤተልሔምን ዜማ ከሳቸው በመስማት ከተማረው ጋር ተመሳሳይ ነው አይደለም የሚለውን ምን ያደርጋል? ያመሳክራል። ሁለት። ሶስተኛውና ዋናው እንግዲህ ያው ቤተልሔምን ለምስክርነት ካበቃት አንዱ ጥንታዊው የድጓ መጽሐፍ ስለሆነ ከዛ ከጥንታዊው የድጓ መጽሐፍ ጋር እንደገና እዛውን ካለው ጾመ ድጓ ምዕራፍ ጋር የተለያዩ ድጓዎች አሉ። ከነዛም ጋር መጽሐፉን ያመሳክራል። ስለዚህ ሶስት ነገሮችን ማሟላት አለበት ለምስክርነት። ሶስት ነገሮችን ያሟላ ያ ቦታ ለምስክርነት ብቁ ነው ማለት ነው። እና ይህንን ከዚህ አንጻር ስናይ የቤተልሔም ምስክር መሆን እንዴት ነበረ የሚለውን ታሪክ ማንሳት ይገባል ማለት ነው። ቤተልሔም እንግዲህ ምስክር የሆነችበት በዋናነት በተለያየ ዘመን ሀገራችን ወይም ቤተክርስቲያናችን ጥፋት ደርሶባታል። ከጥፋት በኋላ ግን ልሳነ እፍረት የተባለ ሊቅ ድጓውን እስከነ ምልክት ያለው ድጓ ይዞ በመገኘቱ ያቺ ቦታ ድጓ ማስመስከሪያ እንድትሆን የተገኘው በቤተልሔም አካባቢ ስለሆነ ሰውየው ወይም ሊቁ መምህሩ እሷ ቤተልሔም የድጓ ማስመስከሪያ መምህሩ ደግሞ ምስክር እንዲሆን በያን ጊዜ ተወስኗል ማለት። ከዛ ጊዜ ጀምሮ የድጓ ምስክር የሚሰጠው በቤተልሔም ነው ማለት ነው። እንግዲህ ወደ ኋላ መለስ ልበልና ቤተልሔም የድጓ ምስክር ከመሆኗ በፊት ከጥፋት ዘመን በፊትም ያው ድጓ በተለያዩ ቦታዎች ይሰጥ ነበር፣ ትምህርቱም ይሰጥ ነበረ። እንደ ማስመስከሪያ ሆነው ያገለገሉ ቦታዎች ነበሩ። እነሱን ሳንረሳ ሳንዘነጋ ማለት ነው። ይህንን በተመለከተ ቀደም ሲል የጻፍኩት አንድ መጽሐፍ አለ። እንደው አነስ ያለች መጽሐፍ ናት። በ2009 ዓ.ም ፍኖተ ዜማ በሚል አንድ መጽሐፍ ጽፌያለሁና በጊዜው ያቀናሁትንና ያካተትኩትን ነገር እያነበብኩ ጭምር ለማስረዳት እሞክራለሁ። ከቅዱስ ያሬድ ጀምሮ ሲያያዝ የመጣው የድጓ መምህራን ሀረገ ትውልድ ይላል። የድጓ መምህራን ሀረገ ትውልድ መምህራን ሀረገ ትውልድ አላቸው። በእውቀት የወለዷቸው እንደማለት ነው። አንዱን በእውቀት እየወለደ ከዚህ እኛ ዘመን የደረሰውን ለማለት ነው። ስለዚህ እንግዲህ የዚህን የሀረገ መምህራን ጉዳይ ስናነሳ እንደ ምስክር ሆነው ያገለገሉት ብቻ ነው የሚቆጠሩት እንጂ እየተማሩ በየክፍላተ ሀገሩ ሄደው የሚያስተምሩትን ጭምር የሚቆጥር አይደለም። በዛ በምስክርነት የተቀመጠውን ብቻ ነው የሚይዘው። ከቅዱስ ያሬድ ጀምሮ ያለውን እንግዲህ ሀረገ ትውልዳቸው የሚታወቅ ስለሆነ ይሄ ተቆጥሮ ተሰፍሮ የተቀመጠ ስለሆነ እያንዳንዱን እዚህ በዝርዝር አስቀምጣለሁ። እንዲህ ይላል ምዕራፍ 6 ላይ ምናልባት ፍኖተ ዜማ የሚለው መጽሐፍ ያላችሁና ወደፊትም ደግሞ የምታገኙት ካላችሁ ምዕራፍ 6 ላይ ገጽ 77 ላይ እንዲህ የሚል ታገኛላችሁ። ከቅዱስ ያሬድ ጀምሮ ሲያያዝ የመጣው የድጓ መምህራን ሀረገ ትውልድ ቅዱስ ያሬድ ከመነሳቱ አስቀድሞ ዜማ መኖሩ ይታወቃል። ይሁን እንጂ ከቅዱስ ያሬድ ዜማ ጋር ምንም አይነት ተመሳሳይነት አልነበረው። የቅዱስ ያሬድ ዜማ ከዚህ የደረሰው አንዳንድ የጥፋት መልእክተኞች ከፍተኛ ጉዳት ካደረሱበት በኋላ ነው። በተለይም በ9ኛው መቶ ክፍለ ዘመን በዮዲት ጉዲት፣ በ16ኛው መቶ ክፍለ ዘመን በገራሚ ወረራ በደረሰው የቤተክርስቲያን ስደት የድጓ ዜማ ከመዳከም አልፎ ወደ መጥፋት ተቃርቦ ስለነበር በዮዲት ጉዲት ዘመን ከደረሰበት ውድቀት የተነሳው በታላቁ ሊቅ በአባ ጊዮርጊስ ዘጋስጫ አስተጋባይነትና መምህርነት ሲሆን በአጼ ዘርዓ ያዕቆብ ቅርብ ክትትል መሆኑ የታወቀ ነው። ከግራኝ ወረራ በኋላ ደግሞ ከደረሰበት ጥፋት ሊያንሰራራ የቻለው ልሳነ እፍረት መራሂ ዘቤተልሔም በተባለው ሊቅ ነው። በወቅቱ የነበሩት የሀገሪቱ መሪዎች በተለይም አጼ ዘርዓ ያዕቆብና አጼ ሰርጸ ድንግል ስለ ድጓ ትንሣኤ ያደረጉት ትጋትና ጥረት እጅግ በጣም የሚያስመሰግን ነው። ለመግቢያ ያህል ይህን ከተናገርን የድጓ ትምህርት እንዴትና በማን ለዚህ ትውልድ እንደደረሰ የመምህራኑን ስም ዝርዝር እናቀርባለን ይላል። እንግዲህ ቅዱስ ያሬድ የመጀመሪያችን ነው ስለ ድጓ ስናነሳ ማለት ነው። ቅዱስ ያሬድ ሐዌራን፣ ሳዌራን፣ መንከራን፣ ብስድራን፣ እስክንድራን አስተማረ። እንግዲህ ቅዱስ ያሬድ በዋናነት ድጓውን እንዲያስተምሩ ያደረጋቸው በጣም በቁጥር አነስተኛ ስለነበሩ ነው እነዚህ የሚዘረዘሩት እንጂ አንድ መምህር ያስተማረው የብቻ ነው ማለት አይደለም። የተወሰኑት ናቸው እዚህ የሚጠቀሱት።
ሐዊራ ሳዊራን ወይም ሰንድሮስን አስተማረ። ሰንድሮስ በልዳዶስን አስተማረ። በልዳዶስ ኬፋን አስተማረ። ኬፋ ገብሩን አስተማረ። ገብሩ አባ ጌራን አስተማረ። አባ ጌራ አባ ጊዮርጊስን አስተማረ። አባ ጊዮርጊስ ልሳነ እፍረትን አስተማረ ይላል። እንግዲህ ይሄ ቅድመ ቤተልሔም የነበረውን ነው ማለት ነው የምናነሳው። ቅድመ ቤተልሔም የነበረውን ነው። ከጥፋት ዘመን በኋላ ቤተልሔም ማስመስከሪያ ከሆነች በኋላ የሆነውን ደግሞ ቀጥለን እናየዋለን። አንዳንድ ሊቃውንት እዚህ ላይ ለየት ያለ አስተያየት ይሰጣሉ። ይህም አባ ጊዮርጊስ የነበረው በ14ኛው መቶ ክፍለ ዘመን ሲሆን ልሳነ እፍረት ደግሞ የነበረው በ16ኛው ክፍለ ዘመን ነው። ስለዚህ የዘመን ርቀት ስላላቸው ልሳነ እፍረት የአባ ጊዮርጊስ ደቀ መዝሙር ሊሆን አይችልም ይላሉ። እንግዲህ ያው ታሪክ ስለሆነ ታሪክ እንደየቤቱ ነው እንደሚባለው ተጨማሪ ጥናት ያስፈልገዋል። በምን መልኩ እንዲህ አለ የሚለውን ግን ብዙ ማስረጃዎች አባ ጊዮርጊስ ልሳነ እፍረትን እንዳስተማረ ስለሚጠቅሱ ያንን ነው እኔም መጽሐፍ ላይ ያስቀመጡት። በመሆኑም ሰፋ ያለ ጥናት ያስፈልገዋል። ይሁንና ልሳነ እፍረት ከጥፋት በኋላ የድጓው ትንሣኤ ምክንያት መሆኑን ሁሉም ይስማሙበታል። አሁን ደግሞ ልሳነ እፍረት ድጓውን ይዞ ከመገኘቱ በፊት የነበሩ ድጓዎች በርዕሰ አድባራት ወገዳማት አክሱም ጽዮን አሉ ነበሩ የሚሉ አባቶች አሉ። ይህንን እንግዲህ በቅዱስ ያሬድ 1500ኛ በዓል አከባበር ላይ አዲስ አበባ አብያተ ቅዱሳን ከመላው ሀገሪቱ ያሉ ሊቃውንትን ሰብስቦ ውይይት ያደርግ ነበርና በዚህ ጊዜ አሁን ቅርብ ጊዜ ያረፉት የአክሱሙ ታላቁ መምህር ከሱ በፊት የነበረ ድጓ አለ ሲሉ እኔም ከሳቸው አንደበት ሰምቻለሁ። ነገር ግን በእኔ ጥናት መሰረት አክሱም ጽዮን ታላቅ ቦታ ናት። ከዛ የተነሳ ከጥፋት በኋላ ድጓ ሲፈለግ የሚጀምረው ከታላላቅ ቦታዎች ነው በእርግጠኝነት እና ነበረ የሚለው በእውነት እንደው ለኔ ብዙ እርግጠኛነቱ አልተስማማኝም። ምክንያቱም አክሱም ጽዮን ላይ ከነበረ መጀመሪያ የሚጠየቀው እዛ ቦታ ስለሆነ ድጓው ከተገኘ ምስክርነቱ ከዛ ቦታ ሳይለቅ ይቀጥል ነበር ብዬ የራሴን አስተያየት ሰጣለሁ። ግን ይሄ ጥናት የሚጠይቅ ስለሆነ ሁላችሁም ሊቃውንት እንደምታውቁት በደንብ ሊጠና የሚገባው ነው። ነገር ግን ይህን አእምሮ መቀበል ያዳግታል ብዬ አስቀምጫለሁ መጽሐፌ ላይ። ምክንያቱም ንጉሱ በዚያ ዘመን ድጓን በየሀገሩ ሲያስፈልጉ አክሱም ታላቅ ቦታ እንደመሆኗ መጠን ከአክሱም መጀመራቸው ስለማይቀር ነው። ልሳነ እፍረት ምልክት ያለው ድጓ ይዞ የተገኘው በቤተልሔም በመሆኑ አጼ ሰርጸ ድንግል ቤተልሔም የድጓ ማስመስከሪያ፣ ልሳነ እፍረት ደግሞ የድጓ ምስክር መምህር እንዲሆን አድርገዋል። ቤተልሔም የድጓ ምስክር ከሆነች በኋላ ምስክር እየሆኑ ማስመስከሪያ እየሆኑ የቀጠሉትን ሀረገ መምህራን ከዚህ በኋላ ደግሞ ቀጥላለሁ። ልሳነ እፍረት አባ ዘቃልአብን አስተማረ። አባ ዘቃልአብ እጨጌ ዘደብረ ሊባኖስን አባ ዘቃልአብ እጨጌ አላዋዲ ወይም አዋዲ ዘደብረ ሊባኖስን አስተማሩ። እጨጌ ቃልአዋዲ ሕንፃ ሃይማኖትን ወይም ተጠምቀ መድኅንን አስተማሩ። ተጠምቀ መድኅን የዋርላውን ስቡህን የዙራባው ወልደ ገብርኤልን የቆመው አስራትን የቆሜ ዜማ የቆሜው አስራትን አስተማሩ። እንግዲህ ከቅዱስ ያሬድ ጀምሮ ስንቆጥረው 11ኛው እጨጌ ቃልአዋዲ ናቸው። እጨጌ ቃልአዋዲ ሕንፃ ሃይማኖትን ተጠምቀ መድኅንን አስተማሩ። ተጠምቀ መድኅን የዋርላውን ስቡህንና የዙራባው ወልደ ገብርኤልን የቆመው አስራትን አስተማሩ። እዚህ ላይ እንድትይዙልኝ የምፈልገው እንግዲህ ከቅዱስ ያሬድ ጀምሮ እስከ 11ኛው ሐረገ ትውልድ እስከ 11ኛው የመምህራን ሐረገ ትውልድ ድረስ ድጓ አንድ አይነት ዜማ ነው የነበረው ማለት አንድ አይነት ዜማ ነው የነበረው። ከዚህ በኋላ ግን የተለያዩ የዜማ አይነቶች ድጓው አንድ ቢሆንም አንዳንድ የዘር ለውጥ ያላቸው ነገር ቢኖሩም በዋናነት ግን ዜማው ተለያይቷል ማለት ነው እና የቆሜን መሰረት ወይም መነሻ እንድትይዙ ስለፈለኩ ነው። የቆሜ ዜማ የተጀመረው በአስራት ዘቆማ ነው። አስራት ዘቆማ እንግዲህ አሁን ባየነው መሰረት የተጠምቀ መድኅን ደቀ መዝሙር ናቸው ማለት ነው። አስራት ለቅዱስ ያሬድ 13ኛ ለልሳነ እፍረት 5ኛ ነው። ከዚህ በኋላ የድጓው ዜማ የተወሰነ ለውጥ ያለው ዜማ ሊያመጣ ችሏል። በጎጃም ያጫብር፣ በሸዋ የተጉለት የመሳሰሉት ዜማዎች ተፈጥረዋል። የቆሜ ድጓ በአሁኑ ሰዓት በደቡብ ጎንደር ቆማ ፋሲለደስ ምስክሩ እየተሰጠ ይገኛል ይላል። ስለዚህ የቤተልሔሙን ከመጀመሪያው ጀምረን መተናል አይተናል። ከቅዱስ ያሬድ ጀምሮ ሲያዝ የመጣውን አይተናል። ከዛ በኋላ እንግዲህ
የቆሜ ዜማ የሚለው የተጀመረበትን መነሻውን ደግሞ አስራት ዘቆማን አግኝተናል ማለት ነው። አስራት ዘቆማ ለቅዱስ ያሬድ 13ኛ፣ ለልሳነ ዕፍረት ደግሞ 5ኛ ነው። ስለዚህ የቤተልሔም ድጓ ነው የሚቀርመው ወይስ የቆሜ ነው የሚቀርመው የሚለውን እዚህ ጋር ቁልጭ አድርጎ የሚያሳየን ነው ማለት ነው። ቀዳሚነቱ የቤተልሔም ድጓ እንደሆነ የታወቀ ነው ማለት ነው። ከዛ በኋላ እንግዲህ ደግሞ የቆሜ መምህራን ሀረገ ትውልድን እናያለን። እሺ የቆሜ ሀረገ ትውልድን በኋላ የምናየው ሆኖ እስከ አሁኑ ድረስ እንግዲህ ቤተልሔም ከቅዱስ ያሬድ ጀምሮ የስያዝ የመጣውን እስከ ልሳነ ዕፍረት አንድ አድርገን ቆጥርና ከልሳነ ዕፍረት ጀምሮ እስካሁን ያሉትን አንድ አድርገን ነው የምንቆጥረው። ስለዚህ ተጠምቀ መድኅን ሕንፃ ሃይማኖትን አስተማሩ ብለን ሕንፃ ሃይማኖት ወልደ መለኮትን አስተማረ። ወልደ መለኮት ሰርጸ ማርያምን፣ ሰርጸ ማርያምን ክንፈ ሚካኤልን፣ ክንፈ ሚካኤል ገብረ እግዚአብሔርን ወይም አለቃ ደርሶን፣ ገብረ እግዚአብሔር ገብረ መድኅንን አለቃ መርሻን፣ ገብረ መድኅን ስብሐተ ማርያምን አለቃ አምሳሉን፣ ስብሐተ ማርያም ተክለ ማርያምን አለቃ ጥበቡን፣ ተክለ ማርያም ሀብተ ገብርኤልን ሊቀ ምሁራን ገላውን ማለት ነው። ሊቀ ምሁራን ገላው እኛም በዘመናቸው እግዚአብሔር ፈቅዶልን ደርሰን ከሳቸው ነው ያስመሰከር ነው። በአካለ ስጋም እናውቃቸዋለን ለማለት ነው። ሊቀ ምሁራን ወይም ሀብተ ገብርኤል ሊቀ ምሁራን ይትባረክ ካሳዬን ተማሩ ይላል። ሊቀ ምሁራን ይትባረክ ካሳዬ አሁን በቅድስት ቤተልሔም የድጓ ምስክር ሆነው በወንበሩ ላይ ያሉት ናቸው ማለት ነው። እንግዲህ ሊቀ ምሁራን የሚለው ስም ከየንታ ቡሉ ነው የጀመረው። ከዛ በፊት የነበሩት አለቃ አገሌ አለቃ አገሌ እየተባሉ ይጠሩ ነበረ። በየንታ ቡሉ ጊዜ ግን ሊቀ ምሁራን የሚለውን ስም ይዟል ማለት ነው የቤተልሔም ምስክር ቦታ። አሁንም ያሉት ሊቀ ምሁራን ይትባረክ ካሳዬ ይባላሉ። በአጠቃላይ አሁን ያሉት የቤተልሔሙ ምስክር ለቅዱስ ያሬድ 20ኛ፣ ለልሳነ ዕፍረት 13ኛ ናቸው ማለት ነው። የቤተልሔም ሀረገ መምህራን ቁጥር በዚህ መልኩ እናጠናቅቃለን። ቀጥሎ የቆማውን የምናይበት ነው የሚሆነው ማለት ነው። እንግዲህ የመምህራኑ አስተያየት አለ። ሀረገ ትውልድ በምናይበት ጊዜ የቁጥር አለመመጣጠንና የሀረግ ፍልሰት የሚታይባቸው ቦታዎች አሉ። ይህም የሆነበት ምክንያት አንደኛ የመምህራኑ የማስተማር ዕድሜ እኩል አለመሆኑ፣ አንዱ ረዘም ያለ አንዱ አጠር ያለ ሊያስተምር ይችላልና በዛ የተነሳ ነው። የአቆጣጠር የሚያከትተው በቦታው እየተተኩ ያስተማሩ ምስክር መምህራንን ብቻ ነው። ቅድም እንደ አነሳሁት ምስክር የሆኑትን ብቻ በመቁጠር ነው ይህን ቁጥር የምናገኘው ማለት ነው። የቆሜ መምህራን ሀረገ ትውልድ ለቆመው ምስክር የመጀመሪያው የሆነው አስራት የቤተልሔም የ11ኛው መምህር እንፀ ሃይማኖት የልጅ ልጅ ነው። ማለትም እንፀ ሃይማኖት ተጠምቀ መድኅን አስራትን ይወልዳል ማለት ነው። በመሆኑም የቆሜ አንደኛ የዘር ሐረግ የሚጀምረው ከቤተልሔም 11ኛ ትውልድ በኋላ ነው። ያዙልኝ። ቤተልሔም 11 ሐረገ መምህራን ከቆጠረች በኋላ የቆሜው ይጀምራል ማለት ነው። አንድ አለ ማለት ነው። ስለዚህ አስራት 11ኛ ትውልድ ላይ ነው ማለት ነው። አስራት ሰቀለ ልብን አስተማረ። ሰቀለ ልብ ድሜያኖስን አስተማረ። ድሜያኖስ ማስያስን አስተማረ። ማስያስ ፍሱህን አስተማረ። ፍሱ አካለ ወልድን አስተማረ። አካለ ወልድ አለቃ እንግዳን አስተማረ። አለቃ እንግዳ አለቃ ጸጋን አስተማረ። አለቃ ጸጋ መምህር ገብረ መድኅን አስተማረ። መምህር ገብረ መድኅን ሊቀ ካህናት ተረፈን አስተማሩ። ሊቀ ካህናት ተረፈ አለቃ ኢሳይያስን አስተማሩ። አለቃ ኢሳይያስ ሊቀ ኅሩያን አብርሃምን አስተማሩ። ሊቀ ኅሩያን አብርሃም መምህር አባ ፍቅረ ማርያምን አስተማሩ። መምህር አባ ፍቅረ ማርያም ሊቀ ኅሩያን ሞገስን አስተማሩ። ሊቀ ኅሩያን ሞገስ አሁን በወንበሩ በማስተማር ላይ ያሉት ናቸው። ሊቀ ኅሩያን ሞገስ ለቅዱስ ያሬድ 26ኛ፣ ለአስራት 13ኛ ናቸው ይላል። ስለዚህ አባቶቻችን የመምህራን ሐረገ ትውልድ እና ዜማው የተነሳበትን ጊዜና መምህር በስነ ስርዓት ጽፈው አስቀምጠውልናል ማለት ነው። ስለዚህ ማን መቼ ነበረ፣ ማን ከመቼ ጀምሮ በምስክርነት ቀጠለ የሚለውን የምናይበት ነው ማለት ነው። እንግዲህ ሶስተኛው የአጫብር ነው። አጫብርና ተጉለት ደግሞ የተገኙት ከቆሜ እንደሆነ ብዙ መምህራን ጽፈዋል። ብዙ መጻሕፍትም ይህንን ያስረዳሉ ማለት ነው። ስለዚህ አጫብርና ተጉለት የተገኙት ከቆሜ ነው። አጫብር የተጀመረው በወረደ ቃል ነው ይላል።
ወረደ ቃል ለቅዱስ ያሬድ 18ኛ፣ ለልሳነ ዕፍረት 10ኛ፣ ለአስራት ዘቆማ 5ኛ ነው። መነሻው አስራት ነው የቆሜው ማለት ነው። አስራት እንቆ ሥላሴን አስተማረ። እንቆ ሥላሴ ርዕሰ ሃይማኖትን አስተማረ። ርዕሰ ሃይማኖት አርከ ስሉስን አስተማረ። አርከ ስሉስ ኒቆዲሞስን አስተማረ። ኒቆዲሞስ ወልደ ቃልን አስተማረ። ከወረደ ቃል ጀምሮ በጎጃም አጫብር ኪዳነ ምሕረት የአጫብር ኪዳነ ምሕረት ትባላለች ቦታዋ ማለት ነው። የአጫብር ምስክር መስጠት ተጀመረ ብለው ሊቃውንቱ ያስረዳሉ ማለት ነው። ስለዚህ የአጫብር መምህራን አረገ ትውልድ ወረደ ቃል ወልደ ሥላሴን አስተማሩ። ወልደ ሥላሴ ወልደ አምላክን መናኒ ገብረ ማርያምን አስተማሩ። ወልደ አምላክ በኩረ ጽዮንን አስተማረ። በኩረ ጽዮን ወልደ ማርያምን ገብረ አሌፍን ዋየን መልኮን ወልደ ማርያምን አስተማረ። ገብረ አሌፍ ገብረ ሊባኖስን አነጋግረኝን አባ እውነቴን አስተማረ። ገብረ ሊባኖስ ጥበቡን ተስፋዬን አስተማረ። ተስፋዬን ቆባይሪን አስራትን ደርሶህን አስተማሩ። ደርሶ በኩረ ጽዮንን ተክለ ኢየሱስን አስተማሩ። ተክለ ኢየሱስ ውቤ በዛብህን መሸሻን አስተማሩ። መሸሻ ደርሶውን አስተማሩ። ደርሶ መንክርን ምናሴ ወልደ ማርያምን መልኩን ወልደ ማርያምን አስተማሩ። መልኩ ወልደ ማርያም ጎበዜን አስተማሩ። ጎበዜ ሊቀረድ ወርቄን ብሩር ክንፌን አዝመራ አስተማሩ። ሊቀረድ ወርቄ ታየ ጀንበሬን መንግስቱን መናኒ ገብረ ማርያምን አስተማሩ። መናኒ ገብረ ማርያም 30 ደናግል መምህራንን ድንጃም ክንፉን አንጅም በትሩን ዮማጭ ሳይሩን ታናሹ ገብረ ማርያምን ቱሉ ገብረ ማርያምን አስተማሩ። ድንጃም ክንፉ ወልደ ተክለ ሃይማኖትን ግራጌታቸውን አስተማሩ። ቸሮ አለቃ አይቸህን መላኩ ኃይሌን ወልደ ገብርኤልን አስተማሩ። ወልደ ተክለ ሃይማኖት ገብረ ሥላሴን ሀገፋን ሳይሉን ተድባብን አስተማሩ። ወልደ ሚካኤልን ተድላ ተሰማን አምሳልን አስተማሩ። ኮሮ ወልደ ሚካኤል መርሻን አባ ገብረ ማርያምን ያስተማሩ። አባ ገብረ ማርያም አሁን በወንበሩ በማስተማር ላይ ያሉት ናቸው። አባ ገብረ ማርያም ለቅዱስ ያሬድ 30ኛ፣ ለልሳነ ዕፍረት 22ኛ፣ ለአስራት ዘቆማ 7ኛ ናቸው። ከመምህራኑ ስም ቀጥሎ የሚገኙት ነጠብጣብ የሚያመለክቱት ይላል። ይህ እንግዲህ የአጻጻፉን ስልት ነው የሚያስቀምጠው። ከቤተልሔም 11ኛ ትውልድ በኋላ የተነሳው የቆሜ የምስክር ጉባኤ ቤት እስካሁን ድረስ 13ኛ ላይ ሲሆን ከቆሜው አስራት በኋላ ተጀመረው በወረደ ቃል የተጀመረው ጉባኤ ወይም የአጫብር ዜማ ምስክር መምህራን ቁጥር 18 መድረሱ ደግሞ ሌላ ጥያቄ ይፈጥራል። ለማንኛውም አንባቢው ይህንን ማገናዘብ ይችላል ይላል። እንግዲህ በአጠቃላይ አሁን በሀገራችን በመላው ዓለም ማለት ይቻላል በድጓ ዙሪያ የሚነገሩ የዜማ አይነቶች እነዚህ ናቸው። የቤተልሔም፣ የቆሜ፣ የአጫብር፣ የተጉለት የሚባል ነው። እንግዲህ ምንጭ ለመጥቀስ ያክል ይህንን መጽሐፍ ሳዘጋጅ የቤተልሔሙን ያው በጽሁፍም ያለ ነው። መምህራኑም በብዛት ያሉ ስለሆኑ ከመምህራን የጠየቅኩትን በጽሁፍ ያገኘሁትን ነው። ወደ ቆሜው ስመጣ ግን አባ ፍቅረ ማርያም መምህር አባ ፍቅረ ማርያም የሚባሉ አሁን አዲስ አበባ በተለያዩ ቦታዎች በአስተዳዳሪነት የሚያገለግሉ ናቸው። በዛ ዘመን ግን ከወደዚህ ወደ አዲስ አበባ ከመምጣታቸው በፊት ምስክር ሆነው በቆመ ፋሲለደስ የነበሩ ስለነበሩ የቆሜውን ታሪክ ከሳቸው ጠይቄና የጻፉትን ወስጄ ያካተትኩት መሆኑ ታወቅልኝ ፈልጋለሁ። ምክንያቱም ዝም ብዬ ከመሬት ተነስቼ ያደረኩት ሳይሆን በመረጃ በሰው መረጃና በጽሁፍ መረጃ የተጻፈ ነው። ሶስተኛው የአጫብርን በተመለከተ መጋቢ ሃይማኖት ሊቀ ኩሉ ሀየሰ አሁን በጠቅላይ ቤተ ክህነት የሚያገለግሉ ናቸው። ታወቁ ሊቅ ናቸው፣ ድምፃዊ ናቸው። በጣም የምንወዳቸው አባትና መምህር ናቸው። ከሳቸው በቃል ጠይቄ እንደገና ደግሞ በጽሁፍ የያዙት የእጅ ጽሁፍ ስለነበረ እሱንም ተቀብዬ ኮፒ አድርጌ ያንን በማገናዘብ በማመሳከር ያስቀመጥኩት ነው። ይህንን እንግዲህ በሕይወተ ሥጋ ያሉት አባቶቼ በትክክል እንደሚረዱትና እንደሚቀበሉት እርግጠኛ ነኝ። ምክንያቱም ከነሱ ያገኘሁትን የጻፍኩት ስለሆነ ማለት ነው። ይህችን መጽሐፌን ካሳተምኩ በኋላ ለሁሉም እንዲደርስ ለማድረግ ሞክሬያለሁ። አሁን እየተሰማ ያለውን ለማጥራት ያክል ነው ሁሉ ያነሳውበት ማለት ነው። ተጉለት የሚለውን ደግሞ ሊቀ ካህናት ክንፈ ገብርኤል አልታየ የሚባሉ ታላቅ ሊቅ ነበሩ፣ የምታውቋቸው አሁን አርፈዋል። እና የተጉለትን ዜማ ያውቃሉ ተብሎ ስለሚገመት እሳቸውን ሄጄ በጽሁፍ ምንም አይነት መረጃ ስላጣሁ ማለት ነው እንግዲህ የተጉለት ዜማ አለ ከሚባል ውጭ በተጻፈ ሰነድ የተቀመጠ ነገር ስላላገኘሁኝ እሳቸውን ሄጄ ኢንተርቪው አድርጌ ነው ያካተትኩት። እና እሳቸው እንደነገሩኝ
እስከ ተወሰነ ጊዜ ደብረ ሊባኖስ የተጉለት ዜማ ምስክር እንደነበረ፣ በኋላ ግን ተጉለት በሚባለው አካባቢ ምስክሩ እየተሰጠ ዜማው ተስፋፍቶ ይነገር እንደነበረ ነግረውኛል። አሁንስ እንዴት ነው ብዬ ስጠይቃቸው የሚገርመው ነገር በአሁኑ ዘመን ግን አንድ ሰው ብቻ ደብረ ብርሃን ያለ ዜማውን ያውቀዋል ይባላል። ያንንም አጣርቼ በስነ ስርዓት ወንበር ዘርግቶ እንዲያስተምር ለማድረግ ሞክሬ ነበረ። በዘመኑ ግን የሀገረ ስብከቱ ሊቀ ጳጳስም ስላልረዱኝ ስላላገዙኝ በጀት ማውጣት ስላልቻል እሱም ምን እየበላው አስተምራለሁ ብሎ ትምህርቱን ሳያስተምረው ቀረ። ከዚህ ሰውዬ በኋላ ግን የተጉለትን ዜማ እግል ያውቀዋል የሚባል እንኳን የሚኖር አይመስለኝም ብለው በእውነት በሚያሳዝን ሁኔታ ነግረውኝ ነበር። ስለዚህ የተጉለት ዜማ አሁን እየተነገረ አይደል። የተጉለት ምንድነው ያለው ከተባለ ወረው ብቻ ነው። እሳቸውም ያሉኝ ይህንን ነው። እኔም ዜማውን አልተማርኩትም። ዜማ የተማርኩት የቤተልሔምን ነው። ነገር ግን ወረውን አባቶች ቀስዬ ይዤዋለሁ። እሱን ነው አሁን ለማስፋፋት እየሞከርኩ ያለሁት ብለውኝ ያንን ምስክርነት ይዤ ነው እዚህ መጽሐፌ ላይ ያካተትኩት ማለት ነው። እሺ አሁን እንግዲህ በአጠቃላይ የድጓ ምስክርን ስናነሳ የምናነሳቸው እነዚህ ቦታዎች ናቸው ማለት ነው። የቤተልሔም ድጓ ስንል ቅድስት ቤተልሔምን፣ የቆሜ ድጓ ስንል ቆማ ፋሲለደስን፣ የአጫብር ድጓ ስንል ደግሞ አጨበር ኪዳነ ምሕረትን፣ የተጉለት ድጓ እንግዲህ ይነገር ነበር በሚል ነው የምንይዘው ማለት ነው። ያሳዝናል በእውነቱ። እውቀት መጥፋት የለበትም፣ መውደም የለበትም፣ መቀጠል አለበት፣ ወደ ትውልድ መተላለፍ አለበት። ነገር ግን እንዲህ አይነት አስቦ የሚሰራ እስከሌለ ድረስ ትልልቅ እውቀትን ልናጣ እንችላለን ማለት ነው። አሁን በቅርብ ጊዜ መወያያ የሆነበት ምክንያት ምንድነው ከተባለ አሁን በቅርቡ በሚዲያ እንዳየነው ናዳ ማርያም በምትባል ገዳም እንግዲህ ትልቅ መምህር አሉ፣ የታወቁ የመጽሐፍ መምህር፣ እሳቸው የሚያስተዳድሩት ገዳም ነው። በዛ የድጓ ምስክር እንዲሰጥ ተፈቅዷል የሚል በሰፊው በጣም መነጋገሪያ እና መወያያ ርዕስ ሆኖ አይቻለሁ። አንደኛ ድጓውን ማስተማር በስባት ማስተማር ለሁሉም መምህራን፣ ለሁሉም ገዳማት፣ ለሁሉም አድባራት የተፈቀደ ነው። ምስክር ግን በቅዱስ ሲኖዶስ ደረጃ ተወስኖለት የተቀመጠ ቦታ ስላለ በየቦታው ምስክር መሆን የሚቻል አይመስለኝም፣ ተገይም ነው ብዬ አላመን። በመጀመሪያ ላይ እንዳነሳሁት ምንድነው የሚሆነው፣ ጉዳቱ ምንድነው በየቦታው ምስክር ቢሆን የሚለውን ለማየት ያክል እንግዲህ እንደነገርኳችሁ ከቆሜ ከአስራት ዘቆማ ጀምሮ ቢያንስ የቆማ ዜማ፣ የአጫብር ዜማ፣ የተጉለት ዜማ የሚል 3 አይነት ዜማ ተፈጥሯል። ይሄ የተፈጠረው ከቤተልሔሙ ዜማ ነው የወጣው እንጂ አዲስ ሌላ ቅዱስ ያሬድ ተነስቶ ሌላ አዲስ ድጓ አልደረሰም፣ ሌላ ዜማ የለም። ግን በዘመናቸው ተቀራርበው መነጋገር መወያየት ስላልነበረ የቦታም ርቀት ስለሚወስነው መምህራኑ ዜማ እንግዲህ እንደ ሂሳብ 1 እና 1 ሲደመር 2 ነው የሚባል አይደለም። በጉረሮ ከላይ ከወዝ ጋር የተያያዘ ስለሆነ አንደኛው አንድ ጉረሮ ሲጨምር አንደኛው ሌላውን ሲጨምር አንዱ ሲያስረዝም አንዱ ሲያሳጥር አሁን ያለውን እንግዲህ 4 አይነት ዜማ ሊፈጥር ይችላል ማለት ነው። መነሻው አንድ ዜማ ሆኖ መነሻው አንድ የቤተልሔም ዜማ ሆኖ በኋላ ግን በመምህራኑ አለመገናኘት በቦታ መራራቅ ይህን ያክል ልዩነት ሊያመጣ ችሏል። ይሁን እንግዲህ ይሄ የተፈጠረውን ነገር ወደ ኋላ መልሶ አንድ ማድረግ ስለማይቻል ያንን በጸጋ ተቀብሎ በየቦታው በየሁኔታው እንዲስፋፋ ማድረግ ተገቢ ነው ብዬ አምናለሁ። አሁን ግን ያ ለኛ በቂያችን እንደገና የተለያዩ ምስክር ቦታዎች አድርገን የተለያየ ዜማ መፍጠር ለክርስቲያንም ለአገልግሎትም ጠቃሚ አይደለም። ምስክሩ አንድ ቦታ ሆኖ ነገር ግን ለምስክርነት የሚበቁን ወይም ለማስመስከር የሚበቁ ደቀ መዛሙርትን በየቦታው ማፍራት ተገቢ ነገር። ያ ሲሆን ዜማው ተጠብቆ ይቀጥላል። በአንድ አይነት ዜማ እግዚአብሔርን ማገልገል ማመስገን እንችላለን ማለት ነው። ስለዚህ አሁን በተለይ የቤተልሔምን ምስክርነት የሚተካ ቦታ ተፈጥሯል መባሉ አግባብነት ያለው አይመስለኝም። ሲጀመርም ደግሞ ሂደቱም በዚህ መልክ ሊሆን ይችላል ብዬ አልገምትም።
በአንድ ሀገረ ስብከት ሊቀ ጳጳስ ፈቃድ በተወሰኑ መምህራን ጥያቄ ብቻ እንዲህ አይነት ነገር ሊሰራ እንደማይችል አምናለሁ። እንደው ግን እየተወራ ያለው እንዲህ አይነት ነገር ስለሆነ ማጥራት ስለሚያስፈልግ ይህንን እንግዲህ እንደው እንደ አንድ የቤተክርስቲያን ልጅ ከሀገረ ስብከቱ ሊቀ ጳጳስ ጀምሮ በቅዱስ ሲኖዶስ ደረጃ ያለውን ነገር ማጥራትና የቤታችን የራሳችን የቤተክርስቲያኒቱ ሚዲያ ስላለ በዛም ቀርበው አባቶችም ሊቃውንትም ማብራሪያ ሊሰጡበት ይገባል ብዬ አምናለሁ። ያ ካልሆነ ግን እንደዚህ ትክክል ያልሆነ ወሬ ሌላውንም ወደ ሌላ ቅሬታ ውስጥ ሊያስገባ ስለሚችል ተገቢ አለመሆኑን እንደው በዚሁ ለመናገር እወዳለሁኝ። በተለይ ሊሰመርበት የሚገባ ዜማችን አንድ ሆኖ እንዳይቀጥል አደጋ እየተፈጠረበት መሆኑን መገንዘብ ያስፈልጋል። አሁን ያሉትን የምስክር ቦታዎች አጽንቶ አለመያዝ በጣም አደጋው የሰፋ ነው። ከዚህ በፊትም እንግዲህ የመጀመሪያ ጊዜ አይደለም። ነገራችን ላይ ከዚህ በፊትም አክሱም የድጓ ምስክር ሆነች የሚል ዜና ተሰርቶ ነበረ። ታሪካ ነገሥትም እንዲሁ የድጓ ምስክር ናት ይባላል። በደብረ ጽጌም እንደዚሁ የድጓ ምስክር ይሰጣል ይባላል። ደብረ ሊባኖስም እንደዚያው። ይሄ ከሆነ በጣም የተብተከተከ ዜማውን እንግዲህ በጣም ዜማ ጥንቃቄ የሚፈልግ ነው። አንዲት ጭረት አንዲት ርፍት በዜማው ላይ ለውጥ ልታመጣበት የምትችል ስለሆነ ዜማውን ከመጠበቅ አንጻር በእውነቱ በጣም በጥንቃቄ መያዝ ይገባናል ብዬ አምናለሁ። እና ይሄ የአካባቢ የቦታ የሁኔታ አይደለም። አጠቃላይ ዜማን በተመለከተ የዜማውን ደህንነት ከመጠበቅ አንጻር ሊታይ የሚገባው ነገር ነው። ምናልባት ቤታችን አስቦበት በቅዱስ ሲኖዶስ ደረጃ ታስቦበት ተመክሮበት ይሁን እንኳን ቢባል እንደኔ ግምት እንደኔ ሐሳብ እነዛን ሶስት ነገሮች መጀመሪያ ያነሳዋቸውን የሚያሟላ መሆን አለበት። አንደኛ ለማስመስከር የሚገቡት መምህራን በእውቀታቸው የታወቁ የበሰሉ መሆን አለባቸው። ሁለተኛ አንድ ቦታ ብቻ ተምሮ ወደ መምህርነት ለመምጣት ብዙ የሚደገፍ አይደለም በዜማ ሊቃውንት ዘንድ ማለት ነው። ከተለያዩ መምህራን መማር ይኖርበታል። ያም ባይሆን ግን ማስመስከሪያው ቦታ ላይ ደግሞ ከተለያዩ መምህራን የተማሩ አድራሾች የሚመጡበት መሆን መቻል አለ። ያለዛ ግን ከአንድ ሰው ብቻ ተምሮ ያችን ብቻ ይዞ መምህር ሆኖ ለማስተማር ይበቃል ማለት በዜማ ሊቃውንት ዘንድ የተደገፈ አይደለም። ስለዚህ እንደ ጥቆማ ወደፊት ያስፈልጋል ተብሎ ከታመነበት ለ14ቱ ክፍላተ ሀገር ቢያንስ 4 ቦታ ወይም 5 ቦታ ያስፈልጋል ተብሎ ከታመነበት በቦታ ርቀት ምክንያት ከሆነ ይሄ እየታሰበ ያለው አንደኛ የመጀመሪያውን የልሳነ ዕፍረትን ድጓ ጽፎ በቅዱስ ሲኖዶስ ደረጃ ትእዛዝ ወጥቶ ያ ድጓው ተጽፎ ለሁሉም የማስመስከሪያ ቦታዎች እንዲዳረስ ተደርጎ ያን መያዝ ያስፈልጋል። ሁለተኛ ደግሞ ቦታዎችን ለምሳሌ ያህል ቅዱስ ሲኖዶሱ ሊወስናቸው ይችላል። ለምሳሌ ያህል ማዕከሉን እየጠበቀ እንዲሄድ አድርጎ እንደው ወደ ትግራይና አካባቢ ያለውን አክሱም ላይ ካለ ያንን የምስክር ድጓ እዛ ቦታ ላይ እንዲቀመጥ አድርጎ ወደዚህ ደግሞ ወደ ማዕከል ሀገር ከተባለ ወይ ደብረ ጽጌ ወይ ደብረ ሊባኖስን ከሁለቱ አንዱን እንደዛ ወስኖ ያም የምስክር ድጓው እዛ ላይ ተቀምጦ ደግሞ ወደ ወሎ አካባቢ አስፈላጊ ከሆነ እንትም ሐይቅ የሊቃውንት ማዕከል የነበረ ስለሆነ ሐይቅ እስጢፋኖስን እንደዚሁ የአንድ የምስክር ማዕከል አድርጎ ወደ ደቡብ ደግሞ እንደዚሁ ትልቅ ቦታዎች መካከል አንዱን መርጦ ቢያንስ በ4-5 ቦታዎች ብቻ ምስክሩ እንዲሰጥ አድርጎ መወሰንና ያንን ጥንታዊ ድጓ ደግሞ ለማስመስከሪያነት በስነ ስርዓት ተገልብጦ ተጽፎ በዛ ቦታ ላይ እንዲቀመጥ ማድረግ መቻል ይህንን ለምስክርነት ምቹ ማድረግ ይሆናል ማለት ነው። ሌላው የደቀ መዛሙርቱ ወይም የአዛዦች ስብጥር ያስፈልጋል። አንዱ ካንዱ ተምሮ ዝም ብሎ ብቻ ሳያመሳክር ዜማውን ከሌላ ከተማረው ጋር ሳያመሳክር እንዳይቀር ምን ማድረግ ያስፈልጋል? እንደ በእውነቱ ቀናነቱ ካለ ልክ በዘመናዊ ትምህርታቸውን ሲያጠናቅቁ በእጣ በተለያየ መንገድ ወደ ዩኒቨርሲቲዎቹ እንደሚገባው ሁሉ አንድ ለማስመስከር ድጓን ለማስመስከር ሌላውን ጭምር ማለት ነው። እንደ ምሳሌ አድርጌ ተናገርኩ። ወደፊት ሌሎችን እንቀጥልባቸዋለን። ተከታታይ እንሰራለን በዚህ ዙሪያ። ስለዚህ በጀት ይበጅታል ቅዱስ ሲኖዶስ ለመምህሩ ለአስመስካሪው ለአድራሹ ጭምር ይበጅትና
ስለዚህ መምህሩና ተማሪው በፈለገው ቦታ ሄዶ ሳይሆን የሚያስመሰክረው ራሱ ሲኖዶሱ በወሰነው መሰረት አንዱን አድራሽ ወደ ጎንደር፣ አንዱን አድራሽ ወደ አክሱም፣ አንዱን አድራሽ ወደ ሸዋ፣ ወደ ወሎ የሚልከው ራሱ በፈተናው መሰረት ሲኖዶሱ የወሰነው ወይም በሊቃውንት ጉባኤ ደረጃ ሊሆን ይችላል፣ ወይም ደግሞ ትምህርት መምሪያው ይህንን ይዞ ሊሰራበት ይችላል። ምደባ ግን መሆን ያለበት በራሱ በማዕከሉ በጀት መበጀት መመደብ የማዕከሉ እንደገና ደግሞ ጥንታዊውን ድጓ በቦታዎቹ ላይ እንዲገኝ የማድረግ የማዕከሉ የቅዱስ ሲኖዶሱ ውሳኔ ይሆናል ማለት ነው። ምናልባት ይሁን ከተባለ እንኳን ማለት የግድ አስፈላጊ ነው ተብሎ ከታመነበት እንኳን ሊሆን የሚችለው በዚህ ደረጃ ነው እንጂ አንድ የሀገረ ስብከት ሊቀ ጳጳስ ተነስቶ ይህንን የማስመስከሪያ ቦታ እንዲህ አድርጌያለሁ ካለ እንግዲህ በአሁኑ ሰዓት ወደ ከ60 በላይ ሊቃነ ጳጳሳት አሉ። ከ60 በላይ የድጓ ማስመስከሪያ ሊመጣ ነው ማለት ነው። ይሄ በጣም እንደ ሌሎቹ የንባብ ትምህርቶች ስላልሆኑ የዜማ ትምህርቶች በጣም ጥንቃቄ የሚያስፈልጋቸው ስለሆኑ እንደው አባቶቻችን ከቅዱስ ሲኖዶስ ጀምሮ ከፓትርያርኩ ጀምሮ እስከታች ያሉት ሊቃነ ጳጳሳት አህጉረ ስብከት የቤተክርስቲያናችን ውበት የሆነውን ዜማችንን ከመጠበቅ አንጻር ይህንን ሊያስብበትና በስፋት ሊሰራበት ይገባል የሚል ጽኑ እምነት አለኝ። እንግዲህ ያው ሚዲያውን ከአይቼ የተለያየ ውዝግብም ስላለ እኔም የድርሻዬን ለመወጣት ያክል ነው ይህንን ያልኩት። ይሄ እንደምታውቁት የራሴ የሚሰማኝን ለመናገር ያክል እንጂ የውሳኔ ሐሳብም አይደለም፣ የሌላውን ሐሳብ ለመቃወም አይደለም። ነገር ግን ጉዳቱን ደግሞ በዚሁ የተረዳሁትን ያክል ለማስረዳት ያክል ነው። እንግዲህ ድምጻችን ተሰምቶ ምናልባት ቅዱስ ሲኖዶስ ጉዳይ አድርጎ ይዞት ነገሮችን እንደሚያስተካከል ተስፋ አደርጋለሁ። ሊቃውንት ደግሞ ይህንን ሁላችንም የሚመለከተው ስለሆነ እንደው እየቀረብን ይህንን ያለውን ጉዳት በአግባቡ እንድናስረዳ አንድነቱ ተጠብቆ እንዲቀጥል የማድረግ ስራ ብንሰራ መልካም ነው እላለሁኝ። ለዛሬው እዚህ ላይ የቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየ